በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አበው ካህናት ቡራኪያችሁ ይድረሰኝ። አኀው ዲያቆናት እንደምን አላችሁ? ምእመናን ኢየሱስ ክርስቶስ ደሙን በቀራንዮ አደባባይ አፍስሶ የገዛችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ወደኔ ይመጡ ዘንድ አትከልክሏቸው ብሎ የወደዳችሁ ሕፃናት ጭምር እንዲሁም ደግሞ በሌላ እምነት ሆናችሁ ከዚህ ገጽ ትምህርት እናገኛለን ብላችሁ ለምትከታተሉ በጠቅላላ ሰላምታዬ ይድረሳችሁ። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። እንኳን ለዚህ ሰዓት እግዚአብሔር በሰላምና በፍቅር አደረሳችሁ። በተለያየ መከራ፣ በጦርነት፣ በውጊያ፣ በረሃብ፣ በቸነፈር ውስጥ፣ በእስር ቤት ውስጥ፣ በህመም፣ በደዌ፣ በሆስፒታልም በቤትም ስፍራ የሚሰቃዩትን ሁሉ ደግሞ አምላከ ምሕረት ልዑል እግዚአብሔር ገጸ ምሕረቱን እንዲመልስላቸው ለሁላችንም እንዲመልስልን የሱ ቅዱስ ፈቃድ ይደረግልን። ዛሬ በዚህ በተከታታይ እየተማርን ያለነው አለ። አሁን ደግሞ መሰረታዊ የሆነ የእምነት ትምህርት ሃይማኖት እንማራለን። የዛሬው ርዕሳችን የሚሆነው ከአብ ከወልድ ከመንፈስ ቅዱስ የተጠመቀው ማን ነው የሚለውን ነው። ሰው ለሰው አስተዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር ከሁላችሁ ጋር ይሁን። ምስጢሩንም ይግለጽላችሁ፣ ማስተዋሉንም ለኔ ያድል። የቅዱሳን በረከት ሁሉ አይራቀን። መንፈስ ቅዱስ እግዚአብሔር ምስጢሩን ይግለጽልን። ከአብ ከወልድ ከመንፈስ ቅዱስ የተጠመቀው ማን ነው? ቀላል ጥያቄ ሊመስል ይችላል። ብዙዎች ይሰናከሉበታልና ነው። ለምንስ ተጠመቀ የሚለው ደግሞ እጅግ ወሳኝ ነው። ዛሬ ትምህርት የሚሰጥበት ጥር 10 ዕለተ እሑድ 2018 ዓመተ ምህረት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሊጠመቅ የሄደበትን በቅድስት ቤተክርስቲያናችን ታቦታት ሁሉ ከመንበራቸው ወጥተው ወደ ተዘጋጀው ስፍራ ወይም ወደ ወንዝ ይወርዳሉ። ይህ ሁሉ ጊዜ የምንናገረው ሲሆን አንዳንድ ጊዜ ግን አስተውለን የማናያቸው ነገሮች አሉ። ስለዚህ ወንጌሉ ምንድን ነው የሚለን? ስለዚህ ወንጌሉ ምንድን ነው የሚለን? ማቴዎስ ሌሎችም ወንጌላውያን ሲጽፉ ምን ይሉናል የሚለውን ነው። በመጀመሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስላሴ የምናምነን፣ በስላሴ እናምናለን የሚሉ ብዙ አሉ። ወደ ውስጥ ሲገባ ግን ሲያበላልጡ ወይ በማይረግ ወይ በዘመናት ወይ በእድሜ ይታያሉ። እኛ ግን አብ ወልድ መንፈስ ቅዱስ ስንል አንድ አምላክ ብለን እናምናለን። አብ አባት በመሆን ልጁን አይቀድመውም፣ ልጅም ልጅ በመሆኑ አባቱን አይበልጥም። መንፈስ ቅዱስም ትክክል ነው የሚለው ሁልጊዜ የምትሰሙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ነው። ለምሳሌ ሁልጊዜ ስናማትብ ማንም ሰው የሚለው በስመ አብ ወወልድ ወመንፈስ ቅዱስ ብሎ አሐዱ አምላክ ይቀጥላል። እነሱ ይለምድበትና በስመ አብ ወወልድ ወመንፈስ ቅዱስ ብቻ ብሎ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ትምህርቱን ሊቀጥል ይችላል፣ ወይም ልትዘምሩ ትችላላችሁ። አሐዱ አምላክ ግድ መቀጠል አለባት። ምክንያቱም በስም 3 በአካል 3 በግብር 3 በኩነት 3 ምንለው በእዘዝ በአገዛዝ ይህን ዓለም በመፍጠር ፈጥሮ በማሳለፍ በመሳሰሉት ሁሉ በስምረት አንድ አምላክ ብለን ስለምንል በስመ አብ ወወልድ ወመንፈስ ቅዱስ ብለን አሐዱ አምላክ አሜን እንላለን። አንድ አምላክ ነው እንላለን። አብ ወልድ መንፈስ ቅዱስ በስም 3 በመሆኑ በመለኮት
በአምላክነት ግን ሶስት አይሆንም፣ አንድ ነው እንላለን። መልካም። ስለዚህ እንደዚህ አይነት ትምህርቶች ከተማርን በኋላ ግን ወደ ውስጥ ገብተን እንዴት ነው ማን የተጠመቀው ብለን መጠየቅ ይኖራል። እርግጥ ነው በጥምቀት ሥላሴ ተገልጠዋል። በብሉይ ዘመን ሥላሴ ሲገለጡ አንዳንድ ነገር ላይ በደንብ ሰው ካላስተዋለው ላይገባው የሚችለው ነገር አለ። ግን እግዚአብሔር በብዙ መንገድ አሳይቶናል። ዕብራውያን ምዕራፍ 1 ቁጥር 1 ላይ ጳውሎስ ሐዋርያ እንደሚናገረው በብዙ መንገድ፣ በብዙ ህብር፣ በብዙ ምሳሌ እግዚአብሔር አስቀድሞ ለአባቶቻችን በነቢያት ተናገረ፣ ኋላም ሁሉን ወራሽ ባደረገበት በልጁ በመጨረሻው ዘመን ለእኛ ተናገረን የሚል ቃል አለ። ምስጉን ይሁን እግዚአብሔር። ስለዚህ እግዚአብሔር ያልተናገረበት ጊዜ የለም። ኦሪት ዘፍጥረት ምዕራፍ 18ን ስትመለከቱ እግዚአብሔር ለአብርሃም ተገለጠ ይልና አይኑን አቅንቶ አንስቶ ሲመለከት በመምሬ አድባር ዛፍ 3 ሰዎች ይላል። ይሄ ምንም ሌላ ነገር የለውም፣ የሥላሴ ምስጢር ነው። ገና በመጀመሪያ ዘፍጥረት 3 ላይ ራሱ ስትመለከቱ ከ22 አካባቢ ያለውን ስትመለከቱ እግዚአብሔር ለአዳም ለሔዋን ያደረገው፣ እነሱ ግን በተሳሳተ መንገድ ከሱ መጣላታቸውን በኋላ ግን እግዚአብሔር አዳምን ከኛ እንደ አንዱ ሆነ ሲል ታዩታለች። ከኛ እንደ አንዱ ሆነ፣ ከኛ የሚለው አብ ወልድ መንፈስ ቅዱስ ነው። ከኛ እንደ አንዱ ሆነ ወልድን ነው፣ ወይም ወልድ አዳምን ሆነ ማለት ነው። ቃል ሥጋ ሆነ የሚለው የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃል ነው። ቃል ሥጋ ሆነ ማለት ነው። ቃል ሥጋ ሆነ ማለት እግዚአብሔር ሰው ሆነ ማለት፣ ሰው ደግሞ ምን ሆነ? አምላክ ሆነ ማለት ነው። የተዋህደው ሥጋ ከቅድስተ ቅዱሳን ድንግል ማርያም። ስለዚህ በዮርዳኖስ የተጠመቀው ከአብ ከወልድ ከመንፈስ ቅዱስ ማን ነው የሚለውን ጠንቅቀን ማወቅ የሚገባ ነገር ነው። ሌሎችም ማስተማር። አንዳንድ ጊዜ ቀላል የሚመስሉ ነገሮች ቀላል ሆነው አይገኙም። ብዙ ጊዜ አንዳንድ ሰዎች አሉ ሚስጥረ ሥላሴ ሁልጊዜ ሚስጥረ ሥላሴ በጣም ረቂቅ ነው። በነገራችን ላይ ደግሞ ዲፕ የሆነ ፊሎሶፊካል ሪሊጂየስ ፊሎሶፊ ነው። እንዲሁ ዝም ብሎ በእምነት የምንቀበለው ነው። እኛ የእምነት ፍልስፍና አለ፣ የዓለሙን ፍልስፍና አለ ማውራችሁ። የእምነት ፍልስፍና አለ። እግዚአብሔር አንድም ነው ሶስትም ነው የሚለው እሱ ማመን ነው። በቃ በማመን ነው። ማወቅ ደግሞ ጥሩ ነው። ስለዚህ ከአብ ከወልድ ከመንፈስ ቅዱስ ማን ነው የተጠመቀው? ቅዱስ ያሬድ የሚጠይቀው ጥያቄ አለ። በቤተ ክርስቲያናችን ይሄ ዜማ በጥምቀት በጣም ከሚባሉት ነው። ሌሊት ውስጥ ከምንለው በመሐሌቱ ከሚባሉ ቀለም ነው የምነግራችሁ። ምን ይላል? መኑ ይወርድ ውስተ ቀላይ ይላል። ማን ነው ወደ ወንዝ የወረደው? የቅዱስ ያሬድ በቤተ ክርስቲያናችን የሚባለው ነገር ነው። መኑ ይወርድ ውስተ ቀላይ፣ ወደ ቀላይ ወደ ወንዙ የሚወርደው ማን ነው? የወረደው ማን ነው? ወይም መኑ ዘወረደ፣ ማን የወረደው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? እዛው መልሱን ይሰጠናል። ክርስቶስ ውእቱ ይላል። ክርስቶስ ነው ይላል። ክርስቶስ ነው። ባለፈው ያየነው ትምህርት አለ። ክርስቶስና ኢየሱስን እንዴት ለያይተው ግኖስቲኮች እንደጠፉ ተመልክተናል። ወደ ሁለት ባህሪ እንዴት እንደገቡ። ስለዚህ ያ ወደ ዮርዳኖስ የወረደው መኑ ዘወረደ፣ ማን ነው የወረደው? ውስተ ቀላይ ክርስቶስ ውእቱ፣ እሱም ክርስቶስ ነው። ስለዚህ ከአብ ከወልድ ከመንፈስ ቅዱስ ወደ ቀላይ ወደ ዮርዳኖስ በእደ ዮሐንስ ሊጠመቅ ከገሊላ ተነስቶ ወደ ዮርዳኖስ ሄደ የተባለው ወልድ ነው። በተዋህደው ሥጋ ተጠምቋልና ዮሐንስ ደግሞ መጥምቀ መለኮት ተብሎ ይጠራል። ስለዚህ መኑ ይወርድ ውስተ ቀላይ ክርስቶስ ውእቱ አሃዱ እሙንቱ ሰለስቲሆሙ አሃዱ ውእቱ ይላል። ከሶስቱ ከአብ ከወልድ ከመንፈስ ቅዱስ በስም በአካል በግብር ሶስት ከሚሆኑቱ ማን ነው ወደ ወንዙ ወደ ዮርዳኖስ የወረደው? መኑ ይወርድ ውስተ ቀላይ ክርስቶስ ውእቱ፣ ክርስቶስ ነው። እሱም አሃዱ እሙንቱ ሰለስቲሆሙ አሃዱ ውእቱ፣ ከሶስቱ ከአብ ከወልድ ከመንፈስ ቅዱስ አንዱ ነው። እሱም ወልድ ነው። ከድንግል ማርያም ሲወለድ ሥጋን ተዋህዶ ክርስቶስ ተብሎ ስም ይወጣለት፣ ኢየሱስ ተብሎ ስም ይወጣለት እሱ የሁላችን አዳኝ ከሥላሴ ሁለተኛው አካል ወልድ ነው። ስለዚህ ከአብ ከወልድ ከመንፈስ ቅዱስ የተጠመቀው ማን ነው? ወልድ ነው። ለራሱ አይደለም የተጠመቀው፣ ምክንያቱም ሰው የሆነውም እሱ ነው። አብ ከድንግል ማርያም አልተወለደም።
መንፈስ ቅዱስ ከድንግል ማርያም አልተወለደም። ከድንግል ማርያም የተወለደው ወልድ ነው። እሱም እግዚአብሔር ነው። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ግን ሶስት እግዚአብሔሮች በፍጹም አይባልም። ስለዚህ ከድንግል ማርያም የተወለደው ስጋን የተዋሃደው እሱ ነው። በ30 ዘመን እድሜ የተቆጠረለት እሱ ወልድ ነው። እድሜ የማይቆጠርለት ተቆጠረ። ቅዱስ ዲዮስቆሮስ በረከቱ በሁላችሁ ላይ ይደርና ምን አለ? በሕቅ ልሂቀ አለ። በየጥቂቱ አደገ፣ አምላክ ነኝ ብሎ በአንድ ቀን ልደግ አላለም ይላል። የኔና የናንተ አምላክ ስሙ መስጉን ይሆንልን። ስለዚህ ዛሬ ከገሊላ ተነስቶ ወደ ዮርዳኖስ በእደ ዮሐንስ ሊጠመቅ ሄደ። ስለዚህም መጽሐፍ ቅዱስ ይህንን በግልጥ ያስቀምጥልናል። በማርቆስ ወንጌል ምዕራፍ 1 ቁጥር 9 ላይ ታያላችሁ። አሁን ደግሞ እናንተም እንድታዩት የምፈልገው ጥቅስ ግን የማቴዎስ ወንጌል ምዕራፍ 3 ላይ ከቁጥር 13 እስከ 17 ነው። ለምሳሌ ከሚዜሙት ዜማዎች ውስጥ ሆረ ኢየሱስ እምገሊላ ሀበ ዮሐንስ እየተባለ የሚነገረው የሚዜመው የሚመሰገነው ዛሬ ነው። ሆረ ኢየሱስ ማለት ሆረ ማለት ሄደ ማለት ነው። ኢየሱስ ሄደ። እምገሊላ ማለት ከገሊላ ሀበ ዮሐንስ ማለት ወደ ዮሐንስ ሄደ። ከመ ያጥምቆ በፈለገ ዮርዳኖስ ለምንድን ነው የሄደው? ዮሐንስ ያጠምቀው ዘንድ። ሆረ ኢየሱስ እምገሊላ ሀበ ዮሐንስ። ከገሊላ ወዴት ሄደ? ወደ ዮሐንስ ሄደ። ለምንድን ነው የሄደው? ከመ ያጥምቆ ፈለገ ዮርዳኖስ ወይም በፈለገ ዮርዳኖስ። በዮርዳኖስ ወንዝ፣ ፈለግ ማለት ወንዝ ማለት ነው። ፈለግ ማለት ወንዝ ነው። ሀበ ማለት ወደ ማለት ነው። ስለዚህ ሊጠመቅ ወደ ዮሐንስ ሄደ ያጠምቀው ዘንድ። ቤት ያጠምቀው ዘንድ በዮርዳኖስ። ለምንድን ነው የሄደው? ጌታ አምላክ አይደለ እንዴ? ዛሬ የፈለገ ባላባት ቢሆን፣ ንጉስ ቢሆን፣ ባለስልጣን ቢሆን ኑና ልጄን አጥምቁልኝ ቤቴ አይልም። መጥቶ ወደ ቤተ ክርስቲያን መጥቶ ነው የሚጠመቀው። ቤተ ክርስቲያን መሄድ በጣም ታላቅ ነገር ነው ወገኖቼ። እኛንን ከሐመር ግራኝ ወረራ በኋላ በጣም ብዙ መጥቶ አያቶቻችሁ ቅድመ አያቶቻችሁ ላይሄዱ ይችላሉ። የሐመር ግራኝ ወረራ አክራሪ እስላም ያደረሰብን ነው። ተጨፈጨፈ፣ በዩዲት ጉዲት ተጨፈጨፈ በሐመር ግራኝ። ዛሬም እንዲሁ በመከራ ውስጥ ነው ያለነው። ግን በመከራ ውስጥም ሆነን ደግሞ ያችን የእግዚአብሔርን ሰዓት ለእግዚአብሔር ሰጥተን እሱን ማመስገን ይገባናል። እና ሁሉም ሰው ወደ ቤተ መቅደስ ሄዶ መጠመቅ ስላለበት ከዚህ የተነሳ ኢየሱስ ክርስቶስ ወደ ዮሐንስ ሄደ። እስቲ ላንብብላችሁ፣ አብረን እናንብብ። ተመልከቱ ጥቅሱን ማቴዎስ 3 ከቁጥር 13 እስከ ቁጥር 17 ነው። ተመልከቱት። ላንብብላችሁ። መንፈስ ቅዱስ በእኔም በእናንተ ላይ አብሮ አድሮብን ሚስጥሩን ይግለጽልን። እንግዲህ እሱ ጋር የምትመለከቱት የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ የጻፈው ምዕራፍ 3 ላይ ከቁጥር 13 ነው። አሚሃ መጻ እግዚ ኢየሱስ እምገሊላ ውስተ ዮርዳኖስ ብሎ የሚጀምረው ነው። እሱም በአማርኛው እሱ ላይ እንደምታዩት ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ ባንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። እሱ ላይ ትኩረት ሰጥታችሁ የምታዩዋቸው ቃሎች አሉ። በተለይ አሁን ዛሬ ትልቁ ከተራ በዓላችን ቁጥር 13 ላይ አሚሃ መጻ ያልኩት ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ የሚለው ነው። በሚጠመቅበት ጊዜ ጥምቀት የሥላሴ ምስጢር መገለጫ መሆኗን የምታዩት ቁጥር 16 እና 17 ቁጥር 16 ላይ እዩ። ምንድነው የሚለው? ኢየሱስም ከተጠመቀ በኋላ ኢየሱስ ከአብ ከወልድ ከመንፈስ ቅዱስ የተጠመቀው ማን ነው? ወልድ ነው። ድንግል ማርያም ስሙን ኢየሱስ ያለችው የድንግል ማርያም ምልጃ ለዘላለም ከናንተ ጋር ይሁን። መድኃኒት ኢየሱስ ፈውስና በረከት ይስጣችሁ። ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ።
ሰማያት ተከፈቱ ማለት ምን ማለት ነው? ሰማያት ተከፈቱ ማለት ምስጢር ታየ ማለት ነው። የተዘጋ ሲከፈት መጋረጃ ሲገለጥ ውስጥ ያለው እንደሚታይ ሰማያት ተከፈቱ ማለት ምስጢር ታየ ማለት ነው። ቅዱስ ማቴዎስ የሚጽፍልን የሚነግረን ሰማያት ተከፈቱ ብሎ የሚነግረን ያ ምንድነው? ምስጢር ተገለጠ ለማለት ነው። ምስጢር ተገለጠ፣ ተርህወ፣ ተከፈተ ሰማይ። ከዛስ ምስጢር ታየ። ምን አይነት ምስጢር? የሥላሴ ምስጢር። እንዴት? የአብ ወልድ መንፈስ ቅዱስ። ወልዴት ሆኖ መንፈስ ቅዱስ የት ሆኖ አቤት ሆኖ ቢሉ እሱ ላይ ባለው ተመልከቱ። ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ምን ሆኑ? ተከፈቱ። የእግዚአብሔር መንፈስ ማን ነው? መንፈስ ቅዱስ። እሺ፣ የእግዚአብሔር መንፈስ ወይም መንፈስ ቅዱስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። ማን ነው እንደ ርግብ ሆኖ የወረደው? መንፈስ ቅዱስ። ከዛስ ቁጥር 17 ላይ እነሆም ድምፅ ከሰማያት መጥቶ፣ ከየት መጥቶ? ድምፅ ከሰማያት። ምን መጥቶ? ድምፅ መጥቶ። ምን የሚል? በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። በእርሱ ምን የሚለኝ? ደስ የሚለኝ። ከዛስ የምወደው ልጄ ይህ ነው አለ። የምወደው ልጄ ይህ ነው አለ። እሱ ጋር የምትመለከቱት የምወደው ልጄ ይህ ነው አለ። አሁን በእስልምና እምነት ውስጥ አላህ አይወልድም አይወለድም የሚል የራሳቸው አስተሳሰብ አላቸው። እሱ የራሳቸው አስተሳሰብ ነው። የኛ ወንጌል የሚነግረን ግን ይሄንን ነው። የሚያሳዝነኝ ግን የማያውቁትን መጽሐፍ ቅዱስ ገብተው እንዲህ ይላል ብለው ሲናገሩ ነው። መጽሐፍ ቅዱስ በጣም የብረት ቆሎ ጥጥር ነውና ሚስጥሩን ማወቅ ያስፈልጋል። እግዚአብሔር ሚስጥሩን ይግለጽልን። ተመልከቱ፣ ወልድ የት ነው ያለው? ዮርዳኖስ ወንዝ ነው። መንፈስ ቅዱስስ በርግብ አምሳል ነው። ከዛስ ከሰማይ ድምፅ መጣ። የምን ድምፅ ነው የመጣው? እንዲህ የሚል የምወደው ደስ የሚለኝ ልጄ የሚል ነው። ልጄ ካለ ማን ነው የሚናገረው ማለት ነው? አብ ነው የሚናገረው ማለት ነው። ስለዚህ ልጄ የተባለው ማን ነው? ወልድ ነው በዮርዳኖስ ያለው። ተመለከታችሁ? እግዚአብሔር የተመሰገነ ይሁን። ስለዚህ ከአብ ከወልድ ከመንፈስ ቅዱስ በዮርዳኖስ የተጠመቀው ማን ነው? ወልድ ነው፣ ኢየሱስ ነው፣ ክርስቶስ ነው። ስሙ ለዘላለም ምስጉን ይሁን። ለስም አጠራሩ ክብር ምስጋና ይግባው። ስሜ የሰማህሪ ወመስተሳህል ብሏል። ስሜ ይቅር ባይ መሐሪ ነው ብሏል። ይቅር ይበላችሁ መሐሪ ይሆናችሁ። ተመልከቱ። ስለዚህ ወልድ ዮርዳኖስ ነው ያለው ክርስቶስ። መንፈስ ቅዱስ በምንድን ነው? በርግብ አምሳል ነው ያለው። ከዛስ ከሰማይ ድምፅ መጣ። ጌታ ሆኖ ከላይ ምን የሚል ድምፅ ነው የመጣው? የምወደው ልጄ እሱ ነው የሚል ነው። የምወልደው እንደሱ ነው። የምወልደው ልጄ ካለ የሚወልደው ነው። ልጄ ካለ የሚወደው ነው። ማን ነው? የማ ድምፅ ነው ማለት ነው? ከሰማያት የእግዚአብሔር አብ። በምን ታወቀ እግዚአብሔር አብ መሆኑ? ልጄ አለ። ስለዚህ ከአብ ከወልድ ከመንፈስ ቅዱስ የተጠመቀው እርሱ ወልድ ነው። ሥላሴ ግን በጥምቀት ተገልጸዋልና ስለዚህ ምን ተብሎ ይጠራል? ከዚህ በኋላ ያለው ዘመን ሰሙኑ ራሱ አስተርእዮ ይባላል። መገለጥ ማለት አስተራየ። ያ በብሉይ ዘመን እንዲህ ትንሽ ሸፈን ብሎ የሚመስለው የአብ የወልድ መንፈስ ቅዱስ ምስጢር በግልጽ ታየ። አብ ልጄ ያለ ልጄ የተባለው ወልድ ደግሞ አባቴ ላከኝ፣ አባቴ እንዲያደረገ፣ አባቴ እንዲያደረገ፣ መንፈስ ቅዱስ ደግሞ ምስክር እየሆነ ተገለጸ። ሆረ ኢየሱስም ገሊላ ሀበ ዮሐንስ ከመ ያጥምቆ በፈለገ ዮርዳኖስ። ስለዚህ ጌታ ከገሊላ ተነስቶ ወደ ዮርዳኖስ ሄደ ሊጠመቅ። ለማ? ለራሱ በፍጹም ለኛ ልጅነትን ሊመልስልን፣ አዳምና ሔዋንን በደላቸውን ሊደመስስ፣ የኔና የናንተንም በደል ሊደመስስ ኢየሱስ ክርስቶስ ሊጠመቅ ሄደ። አስተራየ እግዚአብሔር ታየ። እግዚአብሔር ነው፣ እሱ እግዚአብሔር ነው። ስለዚህ እግዚአብሔር እኛን ለማዳን እግዚአብሔር ወልድ ከድንግል ማርያም ተወለደ፣ ዮርዳኖስ ተጠመቀ። ከአብ ከወልድ ከመንፈስ ቅዱስ የተወለደው ማን ነው? ወልድ ነው። የተጠመቀው ማን ነው? ወልድ ነው። የተሰቀለው ማን ነው? ወልድ ነው። ስለዚህ በወልድ ውስጥ ግን አብ መንፈስ ቅዱስ ህልው ናቸው። በአብ ውስጥ ወልድና መንፈስ ቅዱስ ህልው ናቸው። በመንፈስ ቅዱስ ውስጥ አብና ወልድ ህልው ናቸው። ይሄ ደግሞ በጣም መታወቅ ያለበት ነገር ነው። ስለዚህ ከሰማይ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ያዳነን ኢየሱስ ክርስቶስ እርሱ ወልድ እግዚአብሔር በረድኤት በቸርነቱ በዓሉን ባለተፍሲት አድርጎ ለኛ የሰጠውን ሰላም ለሁሉም ይስጥልን። ይህን ቃል ከሰማችሁ በኋላ ሌላ ሰውም ማዳረስ፣ ሼር፣ ላይክ ማድረግ የእናንተ ግዴታ ነው። እግዚአብሔር የእናንተን ልቦና ሐሳብ ደግሞ ሰምቶ ይፈጽምላችሁ። ድንግል ማርያም በቀኝ በግራ ተቆምላችሁ፣ ከፊት ትምራችሁ፣ ከኋላ ተከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። የቅዱስ ዮሐንስ መጥምቀ መለኮት
በረከት ረድኤት በሁላችን ላይ አድሮ ይኖርልን። ኃጢአት በደላችንን ይደምስስልን። ልጅነታችንን አጽንቶ እኛም አባ አባት ብለን የምንጮህበት የልጁን መንፈስ በውስጣችን ለዘላለም አኑሮ ዳግም ሲመጣ በቀኙ ከሚቆሙት ቅዱሳን ይደምረን። በዓሉን በዓለ ትፍሥሕት ሐሴት ያድርግልን። ነገም እንገናኛለን። ለነገው ደግሞ የጥምቀት በዓል እንዲያደርሰን የእሱ ቅዱስ ፍቃድ ይሁን። አሜን። ሀገራችንን ሰላም፣ አፍሪካን ሰላም፣ መላውን ሰላም ያድርግልን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። እግዚአብሔር ሁልጊዜ ከሁላችን ጋር ይሁን። አሜን።